ትላንትና ስደውልልህ ስልክ አይሰራም ነበር። ዝግ ነበረ። ምን ነው ችግር አለ እንዴ? ሂቲው ሻቹቻ የምትባል መታችኝ እኮ ትላንት። ማንን? አንቺን? አዎ ነኝ እኮ። ለምን? ከመኮንን ጋር እየተገናኘች ነው ብላ ነው። ኦኬ አሁን ገባኝ። ትላንትና እሷና ቤዛ ሆነው መጥተው አግኝተውኝ ነበረ። አየህ፣ ሁለቱን ተመሳጥረው ነው የመቱኝ ማለት ነው። እና ታዲያ ጎዳችሽ እንዴ? አዎ ጎድታኛለች። ስለዚህ በደንብ ልበቀላት እፈልጋለሁ። እሷን የመበቀል መንገዱን እኮ ከጀመርሽው ቆይተሻል። ግን ደግሞ ማፍጠን እንዳለብኝ ነው የሚሰማኝ። ለሱ እንኳን አታስቢ፣ በጣም በቅርቡ እየተነፋረቀች ታገኛታለሽ። ተስፋ አደርጋለሁ። ለማንኛውም አንቺ ተረጋጊ እሺ? እሺ እረጋጋለሁ። ወይኔ ጸጋ፣ እኔ አሁንስ ምርር ነው ያለኝ። ቆይ የሁላቸውንም ህይወት ብጥብጥ ባላደርገው እኔ ጸጋ አይደለሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጉ ቤተሰብ የሆኑ እንግዲህ ዘና ፈታ ትላላችሁ ማለት ነው። እንግዲህ አዳዲስ ፊልሞችን ሲለቀቅ ቶሎ እንዲደርሳችሁ የደወል ምልክቷን መጫን እንዳይረሱ። ነባር ቤተሰቦች ደግሞ ስለምታበረታቱ ከልብ አመሰግናለሁ። እንግዲህ ዛሬ ተወዳጁን አፍላ ፍቅርን ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አመሰግናለሁ። የኤላ ጥላቶች እንግዲህ በዝተዋል ማለት ነው። ምክንያቱም እንግዲህ በማን የተነሳ? በጸጋዬ የተነሳ ኤላን እንግዲህ መውጫ መግቢያ ብዙ ልጆች አሳጥተውታል ማለት ነው። ምክንያቱም ባልታወቀ ነገር ማን ነው ምንድን ነው በሚለው ነገር የእሱን ማንነት አጣርተው እስካሁን ያልደረሱበት ሰዎች በጣም እየተከታተሉት እንግዲህ መውጫ መግቢያ አሳጥተውታል ማለት ነው። ዛሬ ደግሞ እንግዲህ መኮንን ከኋላው እየተከተለ የት ገባ የት ወጣ እያለ እሱን በሚከተልበት ሰዓት በነገራችን ላይ ኤላ ይለያል ማለት ነው። ሁሉም ነገር ተወዳጅም ነው። በዛ ላይ ደግሞ ስራውን በጥንቃቄ ነው የሚሰራው ማለት ነው። እንግዲህ ምን አለ የጸጋና የመኮንን ነገር ምን ይደርሳል የሚለው ነገር መጨረሻውን እውነታውን ያውቁ ይሆን ወይስ እውነታውን ሳያውቁ እነሱ እጅ ከፍንጅ ይያዛሉ የሚለውን ነገር አብረን እናያለን ማለት ነው። መቅዲና ፊዮሪ ተገናኝተው ነበር። መቅዲ እንግዲህ ይቅርታ ጠይቃታለች ፊዮሪን። ምክንያቱም ለምንድነው ይቅርታ የምትጠይቂ ብላት ነበር። በታመምሽ ሰዓት በጎንሽ ስላልነበርኩኝ ለዛ ነው ይቅርታ የጠየቅኩሽ፣ ስለዚህ ይቅርታዬን ተቀበይ ብላታለች ማለት ነው። ፊዮሪ ትንሽ ከፍቶኛል፣ ለምንድን ነው ጓደኞች አቀባበል ሲያደርጉልኝ አንቺ ያልመጣሽው? ሄኖክ መጥቶ ነበር ስትላት፣ ያው እንግዲህ ያልመጣሁበትን ምክንያት ሄኖክ ይነግርሻል ብዬ ነው ብላታለች ፊዮሪ። አዎ ስለዚህ በዛ ምክንያት ነው ብላለች። መቅዲም እንግዲህ ሻይ ቡና እንበል ብላት፣ አይ እንደዚህ መሄድ አልችልም፣ ስለዚህ አንድ ቦታ ቁጭ ብለን ወደ ሆዳችን እናውራ፣ እኔ ከፍቶኛል እያለች ነው ፊዮሪ ማለት ነው። መኮንንም እንግዲህ ዛሬ እዚህ ድረስ ከተከታተልኩ ይበቃሃል፣ ማንነትን ሳላቅ አልፋታህም፣ እውነት እኔ መኮንን አይደለሁም፣ አንተ ማነህ፣ ወደ የት ነህ የሚለውን ነገር የትም ገባህ የትም ማጣራት አለብኝ ማንም ሰው ሳይቀድመኝ ብሎ እንግዲህ መኮንን እልክ ገብቶታል። ምክንያቱም የእሱ ማንነት ማንም ሰው ሊያውቀው ያልቻለውን እኔ ማወቅ አለብኝ ከሁሉም ቀድሜ ብሏል ማለት ነው። ሰብለ በጣም ተጨንቃለች። ምክንያቱም ቃጭልን ደውሎ አስፈራርተዋት ነበረ እና እንዴት ልታቅ ቻለች እና ለምንድን ነው እኔን እየደወለች ስትረብሸኝ የነበረችው? እንግዲህ መሲም ናታን ነግሯት ነው እንጂ አታቅም ነበር። ስለዚህ እሷ አውቃት ነው የሆነ ነገር ሆኗል። ስለዚህ የሆነ ነገር እናደርጋለን፣ አንቺ ምንም አታደርጊም፣ እወጣለሁ ብላለች መሲ ማለት ነው። ሊሰብለ ደግሞ እንግዲህ በጣም ጨንቋታል። እንደዚህ አይነት ጭንቀትን ያልወድም፣ ልጅቷ ነቅታብናለች፣ በጣም እየደወለች ነው ብላለች ማለት ነው። ናቲ እንግዲህ ምንድን ነው ያለው? ማውራት ፈልጋለሁ ከአንቺ ጋር ስለዚህ ሲላል፣ አይ ችግር የለውም እኔ ቁም ነገር እያወራ ስለሆነ ከሰብለ ጋር ማውራት አልችልም ብለዋለች ማለት ነው። እናቲም እንግዲህ የምናወራው ነገር ገብቶሻል። ቆይ ሰብለ መሲ ስብድ ሆነች እንበል፣ አንቺ ለምንድን ነው ከእሷ ጋር ሆነሽ ያልሆነ ጸብ የምትገቢው? በማታውቂው ነገር ትምህርትሽን ተማሪ፣ ጥሩ አይደለም፣ ሰው አታስፈራሪ ብሏታል ማለት ነው። እና እሷን በማታውቀው ነገር ጣልቃ አታስገባት ብላለች ማለት ነው። መሲ እንግዲህ የቅናት መንፈስ ይዟት ቃጭል ምን ታድርግሽ ታያት ብሏታል ማለት ነው። ሰብለ ጥያቄን ሳትመልስ ከዛ አትነቃነቅም እያለ ነው። እሷም እንግዲህ ምንም አልመልስልህም፣ ስለዚህ
ይቅርታ ብለዋለች። መሲን ልገዛት ብዬ እንጂ ጸብ እንደማልወድ ታውቃለህ ናትዬ። ስለዚህ በጣም ይቅርታ በዳግመኛ እና ምንም ጸብ ውስጥ አልገባም ካሁን በኋላ ብላለች። ብልዬም እንግዲህ ይቅርታ ጠይቃ መሲም ተናዳበት ትታው ሄዳለች ናቲን ማለት ነው። ናቲም እንግዲህ ተበሳጭቷል ማለት ነው። በምታደርገው ነገር ለምን እንደዚህ ታደርጋለች የሚለው ነገር እሱም አልተረዳትም። ፎንቃ መያዟ መሲ ማለት ነው። እሱ ደግሞ ፎንቃ የያዘው ከማን ነው? ከቃጭል ነው ማለት ነው። በጣም ከባድ ነው። ሄሉ ጋር ሄዶ እንግዲህ ታው እያለ ሄሉን ሪኦኦ እያለ ነው ማለት ነው። እንግዲህ አቡሻዬ ይቅርታ እየጠየቀ ነው ሄሉን ማለት ነው። ምንድን ነው እሱ ቤዚክ እንግዲህ ጆኒ ጋር ሄዳ ማውራህ ነገር አለ እባክህን ብቻህን ላገኝ ስትለው አይ አታስቢ እኔ እና እሱ አንድ ነን ብሏታል ጓደኛው ማለት ነው። ስለምንድን ነው የምታወሪ ሲላት ስለ ጸጋ ነው ብላለች። አሁን እሱ የኔ ሚስጥር ማለት የሱ ነው፣ ስለዚህ ችግር የለውም ንገሪኝ እሱ እያለ የሚል መልስ ነበር የሰጣት እና ለምጠይቅ ጥያቄ መልስ እንድትሰጠኝ እፈልጋለሁኝ ብሏል ማለት ነው። እንግዲህ የፍቅር መቀስያ ልጅ ኤላ የሚባለው የፍቅር መቀስ ያንቺንም ፍቅር በጥብጦት እንዳይሆን እና ያ ነው የምፈራው። ስለዚህ አንቺንም ከጓደኛሽ ከፍቅረኛሽ አለያየሽ እንዴ እንደኔው በመሀላችን ገብቶ ያልሆነ ነገር ሰራ እንዴ ብሎታል ማለት ነው። እሷም አይደለም ስለዚህ ስለ ጸጋ ያለውን ነገር ማወቅ እፈልጋለሁ ብላለች። ደንግጧል ስሟን ሲሰማ ጆይ ማለት ነው። ጸጋና ኤላ በምን ምክንያት እንደሆነ አንድ ላይ የሆኑት ይሄንን ማወቅ ፈልጋለሁ። አንተም ከሱ ጋር ጥሩ ስሜት ስለሌለ ስለዚህ ምን ለማድረግ እየፈለጋችሁ ነው እና ይሄን እንድትነግረኝ ነው የፈለኩት፣ ሌላ ጉዳይ አይደለም። እና የሚያገናኛችሁን ነገር ማወቅ ፈልጋለሁኝ። ሁላችሁም ችግር ውስጥ እንዳትገቡ ፈራለሁ ብላለች ማለት ነው ቤዜቲ። እና በጣም እሱ ደግሞ ምንም የማውቀው ነገር የለም ብሏል ማለት ነው። እንግዲህ አንቺ እንደምታስበው አይደለም ብሏል ማለት ነው። የሆነም ጓደኛ በዚህ ልክ ለኤላ ልትጨነቂ ያልሽው ምንድነው ምክንያትሽ ብሏታል ማለት ነው። እሷም ደግሞ ለኤላ ሳይሆን የተጨነኩት ለሌላ ጉዳይ ነው፣ እኔ ጸጋ ምን እየሰራኝ ነው የሚለውን ነው እንጂ እንከፍ ነሽ ማትረባ አስተሳሰብ የሌለ ብለዋለች ማለት ነው። ጆንም እንግዲህ እንዴት ነው እንደዚህ የምትላት ፍቅረኛ አላ ልጅቷ ልክ በዚህ ልክ የተጨነቀችበት ምክንያት ምንድን ነው ብሏል። እንግዲህ የማታውቀው ስሜት ተሰምቷት ይሆናል ኤላ እያለ ሲል ይሄማ ቢሆንልኝ በጣም አሪፍ ነበረ፣ ቤዛና እሱ አንድ ላይ ከሆኑልኝ ሰብለን ነፃ ወጣለሁ ብሏል። የጆን ጓደኛ ያንተዋ ሰብለን መቼም አትፋታውም፣ ኤላም ፍቅር ይዟታል፣ ነገር ግን ስለማትናገር ነው እያለ ነበረ። በጣም የሚያስቅ ነው ማለት ነው። ጀሪ ሳቃችን ድምቀት ማለት ነው። እንግዲህ ምንድነው ያለቻት ይባንን እንደ ማታ ልብሽን ሲጠባ አደረ ወይ ሲስተም እያለች የሙዚቃው እንትን ነው እንግዲህ እኔ ምን ላድርግ እና ተይብልሽ ትደብቅኛለሽ ፍቅር የያዘሽ ወይ ከሲስተም ብላታለች። እሷም እንግዲህ ኧረ እኔ ከኔ ጋር አይደለም ሲያወራ የነበረው ብላለች ማለት ነው። እኔ ብትመቻችሁ ደስ ይለኛል አይከፋኝም፣ ነገር ግን ልብሽን እንትን ይልሻል ይሰብረዋል፣ ልጁን አላምነውም። ስለዚህ ለአንቺ ብዬ ነው የምከራከርልሽ እና እባክሽ ይቅርብሽ ብላለች። ልብሽን አሞሻል እያለቻ ነው፣ እንደው ልብሽን በሽተኛ አድርጎሻል። ስለዚህ እኔ አይደለሁም የታመምኩት አንቺ ነሽ ብላታለች። እኔ ከሱ ጋር አላወራሁም፣ ስለዚህ ከአክስቴ ጋር ነበር የማወራው፣ ማብራት ጠፍቶብኝ ነው መልሽ ያልደወልኩት ብላለች። እሷም ደግሞ ኤልዳና ደውላለት ይሆናል እንጂ ማንም አይደለም ብላለች፣ ሂቫን ማለት ነው። እና አንቺ ካልደወልሽለት ሌላ ሴት አለ ማለት ነው እና ይሄ ልጅ አይሆንሽም እያለች ጸጋ እንግዲህ ይሄንን የውሸት እንባዋን እያነባች ሂዳ ለቤዛ ምን አድርጌ ነው ይሄን ያህል? እኔ ማንም የለኝም፣ ለምንድን ነው እኔ አባታችሁ ገዳይ ነው ወይ እንደዚህ የምታደርጉኝ ለምንድን ነው ብላ እያስጨነቀቻት ነው ቤዛን ማለት ነው። እንግዲህ ቹቹሻ ትናንትና በጥፊ መታት ነበረ፣ ነገር ግን ለምን መታች ብላ እልክ ይዟት ቤዛ እና ቹቹሻን ለማጣላት ፈልጋ ይህንን እንግዲህ እያለቀሰች ሂዳ እየነገረች ምን ሆነች ነው እባክሽ ንገሪኝ ያለች። ቤዛ ደግሞ ትጨነቃለች ማለት ነው። እናም እንግዲህ እኔ ቤተሰብ ላይ ምን የለም፣ ስለዚህ ተረዳችሁ ስል መልሳችሁ ጣላችሁኝ፣ እባካችሁ ምን አድርጌ ነው እያለች ነው ማለት ነው። እሷም ደግሞ ምን የምታውቂው ነገር አለ ወይ ስለዚህ ምን አለ ብላታለች። ቹቻ ደግሞ ማውቀው ነገር የለም ብላ በመጨረሻ ምንድነው ያለው ቹቻ በጥፊ መታይ ነው ብላ ሁለቱን ለማጣላት የተናገረችውን ነገር እንግዲህ ቤዛ
ቤዛና ቹችሻ በጣም ተጣልተው ነበር ማለት ነው። ለምንድን ነው የመታሻት? ምን አደረገችሽ? እያለች ስትላት ነበር ማለት ነው። እና በጣም ተናድጄ መተኋት ብላለች ማለት ነው። የጸጋ ስራ ያናድዳል እና በጣም የሚገርም ነው። እዚህ እንግዲህ ምን ልርዳሽ ብላታለች። እኔ ምን አድርጊያ ነው እንደዚህ የምታደርገኝ ብላለች። እሷም እንግዲህ ከቤዛና ከያሬድ መሀል ውጪ፣ እነሱን ለመለያየት ምንም ነገር እንዳታደርጊ ብዬሽ ነበር እና አሁን የምታደርጊውና የምትራመጁ ነገር በጣም ከባድ ስለሆነ ተጠንቀቂ። ካሁን በኋላ መከታተልሻለሁ። ስለዚህ ሁሉን ነገር የምታደርጊውን ጥንቃቄ አድርጊ ብላለች። እንግዲህ ምንድን ያለችው ቹችሻ? እሺ ያ ከሆነ ሀሪፍ ነው። ቤዛም እንግዲህ በጣም ይቅርታ እንግዲህ እንደዛ ከሆነ እንግዲህ ሰው ሲያለቅስ ስለማትወድ በጣም በእናትሽ አታልቅሽ ብላታለች። ቹችሻ ግን ተንኮል አውቃባታለች። እሷም ደግሞ በጣም ነው የማዝነው፣ ለማንኛውም እስከዛሬ አብራችሁ ስለነበራችሁ አመሰግናለሁ ብላ ጸጋ እንግዲህ አስመስላ ሄዳለች ማለት ነው። ቤዚቲም ወደ የት ነው? አትሄጂ፣ እኔ ከሰው ጋር ስሆን አያምርብኝም፣ ብቻዬን ስሆን እንጂ የተፈጠርኩትን ብቻዬን ነው ብላ የሰው ልብ ለመብላት አሳዝና ሄዳለች። እንግዲህ ቤዚና ቹችሻ ጭቅጭቅ ጀምረዋል። በሷ የተነሳ ይሄንን ነበር የፈለገችው። አሁን ደስተኛ ሆናለች ማለት ነው ስላለያየቻቸው። ከማዶ ሁና እያየች ነበር የሚሆኑትን ነገር ማለት ነው። እና ጸጋም በደስታ እንግዲህ ተቀምጣ ሁለቱ ስለተጨቃጨቁ ደስ ብሏታል ማለት ነው። ገና እሰራልሻለሁ አታውቂኝም እና ከሰው ሁሉ ለያይቼሽ ከሰው ሁሉ ብቻሽ ነው ማስቀርሽ፣ እኔ ጸጋ አይደለሁም ጠብቂ ብላታለች። እንግዲህ ቹቻ ለቤዛ ብላ ነበር ይሄን ሁሉ መስዋዕት እየከፈለች ያለችው። ቤዛ ግን ዛሬ የሰራችው ስራ ትክክል አይደለም። የትናን ወሬ ሰምታ የጸጋን የውሸት ወሬ ሰምታ እንደዛ መናገር አልነበረባትም። ከቹቻ ጋር መጣላትም ሆነ መለያየት አልነበረባቸውም። በጣም ያሳዝናል። እናም እንግዲህ እናንተ ምን ትላላችሁ? ለመኮንን ደውላ እንግዲህ ጸጋ ምንድን ነው ያለችው? ቹችሻ መታኛለች፣ ስለዚህ በደንብ ልበቀላት እፈልጋለሁ ብላለች። እሱም እንግዲህ እሷ ልትበቀይበት የጀመርሽው እኮ መንገድ ትንሽ ነው የቀረው፣ ስለዚህ አትጨነቂ ብሏል። እንግዲህ በምን ዙሪያ ልትጎዳ ነው? በቀስቴ ወይስ በእህቷ ዙሪያ? እና በጣም ከባድ ነው ይሄ ነገር። በምን አይነት ዙሪያ ልትበቀላት ይሆን የሚለውን ደግሞ አብረን እናያለን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሆኑ። እንግዲህ እንዳትረሱ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለነባሮች ደግሞ ለምታበረታቱ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።